ያላችሁት? እሺ በጣም በጣም እናመሰግናለን። በትክክለኛው ሰዓት ነው ግሮን የፈጸሙልን። እንግዲህ አሁንም ቀደም ሲል የጠቀስኩት በጣም ቶት ፕሮቮኪንግ የሆኑ ፎርወርድ ሉኪንግ የሆኑ እንድንነጋገር እንድንቀራረብ የሚያስችሉ ድንቅ መልእክቶች እየተላለፉ ነው። ከዚህ ከመድረክ እየተከታተላችሁ እንዳላችሁት እያልን ያለነው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ ነው። ሁላችሁም በመላ ዓለም በመላ ኢትዮጵያ ያላችሁ ተከታታዮች፣ ታዳሚዎች፣ ሰልፈኞች ሁሉ ይህንን መፈክር አስተጋቡልን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። እነዚህ እርስ በርስ የተሰናሰሉ በየብቻቸው ግንጥል የሆኑ ነገሮች ናቸው። ስለዚህ ሁሉም ተሰናስለውና ተሳስረው መቅረብ፣ መባል፣ መነገር፣ መታሰብ ያለባቸው ነገሮች ናቸው ነው የምንለው። በነገራችን ላይ ይሄ ስርጭት ከ30 በላይ በሆኑ የኢንተርኔት መገናኛ ብዙሃን መሰራጨቱ እንደተጠበቀ ሆኖ በሳተላይት ቲቪ ቅድም በኢሳን እየተላለፈ እንደሆነ ገልጬ ነበር። ያላነሳዋቸው አሉ። መረጃው ስላልነበረኝ ይቅርታ ጠይቃለሁ። በዛራ ሚዲያና በአሰናም በኩል እንደዚሁ በሳተላይት ቴሌቪዥን እየተሰራጨ ነው። ስለዚህ በአስርት ሚሊዮኖች እየተመለከቱት ነው ብንል አይ ቲንክ መነሳሳት አይመስለኝም። አንድ እሱ ነው። ሁለተኛ በኢንተርኔት ያስቀመጥነው ግብ 100 ሺህ ሰው ቢያንስ በቀጥታ የሚታደመው ወይ የሚካፈልበት በቀጥታ ስርጭት ላይ ባለበት ወቅት 100 ሺህ ያክል ሰዎች የሚታደሙበት እንዲሆን ነበረ። ኦልሬዲ እስካሁን ድረስ ባለው እንኳን እዚህ ሪዮት ላይ ብቻ የታየውን በማየት ሪከርዱን አይ ቲንክ የሰባበር ነው ይመስለኛል። ምክንያቱም እስካሁን ባለው 196411 ሰው የእስካሁኑን የሰልፍ ሂደት ተከታትሎታል። ስለዚህ እኛው ራሳችን ያስቀመጥነው ጎል እዚሁ በአንድ ሚዲያ ብቻ ተሰብሯል። በሌሎች መገናኛ ብዙሃን ያለውን እንግዲህ ስትደምሩት ምን ያክል እንደሚሆን ማሰብ ነው። እና ግን ምንድነው የምናደርገው? ከሁሉም መገናኛ ብዙሃን ያሉትን መረጃዎች አሰባስበን በይፋ በዚህ ታላቅ የተቃውሞ በይነመረብ ትዕይንት ላይ በቀጥታ ስርጭት የታደመው ሰው ቁጥር ምን ያህል ነው የሚለውን ይፋ እናደርጋለን በጋዜጣዊ መግለጫም በቀጣዮቹ ውይይቶቻችን ውስጥ። ግን ኦልሬዲ የተቀመጠው ሬኮርድ ተሰብሯል። እኛ የኛም ብቻ ስለምናይ ነው ከውስጥ እንጂ አምሹር በሌሎች መገናኛ ብዙሃንም እንደዚሁ ክብረ ወሰኑ እንደታለፈ ወይ እንደተሰበረ እና ይሄ የተደራሽነት ጉዳይ ነው። በጣም ደስ የሚያሰኝ ነው። ብዙ ዜጎች ተካፍለዋል። መልእክቱ በስፋት ደርሷል ማለት ነውና በጣም በጣም ደስ የሚያሰኝ ነው። እንግዲህ በዚህ መድረክ የህወሓት ሰዎች እንዲገኙ ተጋብዘዋል። ግን ዶክተር ደብረጽዮን ግብዣው ተልኮላቸው የነበረ ቢሆንም አልተገኙም። ከዚህ በኋላ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ በሚሉ እንቅስቃሴዎች ውስጥ መካሄድ ቢጠቅም እንጂ ምንም ጉዳት እንደሌለው ይረዳሉ ብለን እናምናለን። ነገር ግን ከተለያዩ አመለካከቶች የመጡ የአስተያየቶች መወከል አለባቸው ብለናልና በዛሬ ዝግጅታችን ቀጥሎ የሚመጡት ተናጋሪያችን አቶ ስብሃት ነጋ ናቸው። አቶ ስብሃት ለዓመታት የህወሓት ሊቀመንበር የነበሩ ከዛ በኋላም በመንግስት በተለያዩ ማለት የተለያዩ ሚናዎች የነበሯቸውና በተለያዩ ኢኒሺዬቲቭስ ውስጥ የተሳተፉ በፖለቲካ ውስጥ ጉልህ የሆነ ሚና የነበራቸው ሰው ናቸው። አሁን እዚህ በዩናይትድ ስቴትስ በሕክምና ላይ ናቸው፣ ጡረታም ላይ ናቸው። ሀሳባቸው እንዲወከል ቀደም ሲል እንደተላለፉት እንደተገለጹት ሁሉ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያላቸውን ሀሳብ ያቀርባሉ። አብራችሁን መሆናችሁን ቀጥሉ። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ወደ አቶ ስብሃት ነጋ እንሻገራለን። ይቀጥሉ። ታንኪዩ በዚህ ጉዳይ መካፈሌ አመሰግናለሁ። ወደ አቶ ልደቱ አያሌው በተለይ ደግሞ ኮንሰፕቱ አብሮነት አብሮነት በምን ጉዳይ የሚለው ነው የሚጠቆም ፈልገው አብሮነት በጣም ምንም ጭላንጭል አብሮነት የሌለው በታሪካችን ናምበር ዋን በታሪካችን የጋራ አመለካከት መኖር አለበት። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለጸገ ታሪክ ያለው የለም።
አንዳንዶቻችን ደግሞ በዓለም ያለበለጸገ ወደ ብልጽግና ያልተጠጋ የሚባሉ በዓለም ካለው ኋላ ያቀረ ኢትዮጵያ jet export ያደርጋል። any engineering invention export ያደርጋል። ኤክስፖርቱ ባሪያና ሰልጥ ይቻላል። ስለዚህ በትክክል መረዳት አለብን። ኤርሚያ ወደ ቤት ለምን የጋራ መለካት። ሁለተኛው ኢህአደግ የሚባለው ነገር ኢህአደግ ዘመን ምን ነበር? ሁሉም መለኪያዎች ኢህአደግ ያስመጣው ዘመን መታየት አለበት። በዚህ አንድ ኮሚቴ መቋቋም በዚህ ላይ የጋራ መለካት። ሶስተኛው ወደ ስልጣን የመጣው ቢሮክራቲክ ካፒታሊስቱ ለኢትዮጵያ ምን ፋይዳ አመጣ? ያለፉት የነበሩ ስህተቶች ቀረፈ? አስወገደ? በኢህአደግ ዘመን ኮራፕሽን አለኝ ተብሎ የተዘረዘሩ አጠፋቸው ወይስ ቀጠለ? እና የቢሮክራቲክ ካፒታሊዝም of the current regime became number one ተሸካሚ ሁሉም አይነት የሀገር በሽታዎች በስልጣን በመግደልም በዲሞክራሲ መቅበርም ሁሉም አይነቶች ለዚህ አንድ ኮሚቴ ተቋቁሞ ማለት በዚህ ከሄድ ሲናሪዮ የኢትዮጵያ ዕጣ ፈንታ ምን ይሆናል? በውስጣችን በእያንዳንዳችን ከዛይ በኋላ ወራላ ነው በእያንዳንዳችን within us and between us and የውጭ ጠላቶች ደግሞ ከፍስ ስላሳን አይውጭ ኃይሎች ቸክሱ በኢትዮጵያ በጥቅሞች ወታደሮች ማለት ነው በእርግጥ እና ሲናሪዮ ሁኔታው እንትን ሲናሪዮ ፕሮጀክት እናደርግ ነው አንድ መሰረት ለአብሮነት የሚኖርበት የሆነ ታዲያ እንደዚህ እንውጣ የሆኑ ተሸክመን እንዴት ነው ፓስቶም ፕሬዘንቱም እንደዚህ ይሰራል የሚለው ሶሉሽንስ ህገ መንግስቱና ሀገር ኢፊድሪ ኢትዮጵያ ፐብሊክ አዲስ ኢትዮጵያ ጉጉትና ለፍልቀት ካለው ስህተት አንቀጽ 104 እና 105 ማንኛውም መፍትሄ ያለው በህገ መንግስቱ ውስጥ አብሮ ነው ምንድን ከህገ መንግስቱ ውጭ ምንም ነገር ነው ህገ መንግስቱ የሚያጠና ያስመል ሌላው የህገ መንግስቱ የምን አይነት ስርዓት ነው የሚባለው ካፒታሊዝም ኤክስትሪምሊ ቻሌንጂንግ ነው። ሪሶርስ የለም ያለን ባለሀብት ኢንተርፕረነሪያል አይደለም ያለን ሌበርን ሃይል ስኪል ላይ ጃፓን ሌበር ከስኮትላንድ ከስዊድን የሚወዳደር እንግሊዝ የሚወዳደር ወርክ ቻሌንጅ ያልቃል ቻሌንጅ ናቸው ያንን መለከት አለብን ቻሌንጅ ፈተናዎች ማለት ነው። ህዝቡ በሀገሩ ጉዳይ ላይ ንቃቱ መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጥላት ነው የሚባል ቤት ይመጣ ኢትዮጵያ አማራ ጥላት
የት ነበሩ እነዚህ ሰዎች? በኤሊቱ ሲደበደቡ የነበሩ ናቸው። ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነው እንትን ያለው ነበር። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይቶ የማይታወቅ በሽታ የነበረበት አሁንም ያለበት ሆነ የሉ ንቃት ያለ ፓርቲ በዓለም በካፒታሊስት ግንባታ ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ የራሳቸው ፖሊሲ ያላቸው ግን ካፒታሊዝም ለመገናኘት የጋራ ነፃ የሆነ ሶቨሬን የሆነ እና የፖለቲካ ፓርቲ ምርጫ ቦርድ ይህንን ማስኮር ያለብን ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄን ቁጥር ኢንተርናሽናል ከሆነ ይሄ ቁጥር ለንግድ እንኳን ለስኩ ይፈርስ ክራይቴሪያ ኳሊቴቲቭ ወርፎ ክላስ ኦሪየንቴሽኑ አይዲዮሎጂ የሚባል ኮንሰፕት አለ። አይዲዮሎጂ ካለ ሰልፍ የካፒታሊዝም ታውቆት ሌሎች ያሉ ፓርቲዎች ከራይ ሰብሳቢዎች ናቸው። ከራይ ሰብሳቢዎች እንደሆነ እናያለን። ሰላም በኢትዮጵያ ነው። መከላከያ ሚኒስቴር የሀገር ውስጥ ሰላም ይጠብቅ ታይቶም አይታወቅም። መከላከያ ሚኒስቴር ከውጭ ነው ውጭ የሚመጣው አይደል ለመቀበል ይሄ በዲሞክራሲ ሰላም ውላጅ ነው። አንዱ ውላጅ ነው ዲሞክራሲ አንዱ ውላጅ ነው ማታው የታወቀ ይሆናል። እነሱ በማስመጣት እነሱን በማሳደግ ነው በጥይት ሰላም ተጠራቁ ሰላም ወይዘ ሰላም ቢትዊን ካንትሪስ ደግሞ ዲፕሎማቲካል ነው እንጂ ከሀገር ጋር ግጭትን በጥይት ፈታል አይባልም። ጅል ነው። ለምንድን ነው ሩሲያና የምትቆል ነበር ካላቸው ልዩነት በዲፕሎማቲካል ነው። መከላከያ የሚቋቋም ለመከላከል ለመውረር አለ። ሌላ ሀገርም ለመውረር ነው። ለመውረር ስለዚህ ከጎረቤትም ዲፕሎማቲካል ነው፣ ከሀገር ውስጥም ፖለቲካሊ ኢኮኖሚካሊ። ስለዚህ በጣም አስቀያሚ የሆነ በጣም ባለዓለም ሞራል የሆነ ጦርነት የሚካሄደው በኢትዮጵያ መታገስ ያለበት እና በኢትዮጵያ ካፒታሊዝም ለመገንባት እነዚህ ተስፋቸው አስፈላጊ ናቸው። ግን ቻሌንጅ ነው፣ ከባድ ነው። ስለሌለም የተጨበጠ አቅም አቋጭን ትንሽ ነው። ትሬቶቹም አሉ። 3 ትሬት ተቋቁሞ መጣራት ያለባቸው አንዱ ትሬት ኪራይ ሰብሳቢነት ነው። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ኪራይ ሰብሳቢነት የቢሮክራቲክ ካፒታሊዝም ሂውማን ሪሶርስ እናካበት። ስለዚህ ኪራይ ሰብሳቢነት ምን እንደሆነ መታወቅ አለበት። አብሮነት ለመፍጠር ከሆነ ስለዚህም አንድ ኮሚቴ ነው። ኮራፕሽንም አንድ ትሬት ነው። ኮራፕሽንም ጥናት አለበት በኢትዮጵያ ምንድን ነው ፈጣሪው ማን ነው? አብሮነት መፈጠር ስለ ኮራፕሽን አብሮነት ሌላው ከውጭ ባለም ከውጭ የሚመጣ ትሬትም አለ። እሱን ማወቅ አለብን። እሱን መመከታለን እና ትሬቶች አደጋዎች ናቸው።
እና ጀነራሊ ያለፈው ማወቅ አለብን፣ ያለው ማወቅ አለብን። የሚመጣው ማወቅና ተጠንቅቆ አቅም እየገነቡ መሆን የህብረተሰቡ ጉዞ ፓስት ነው፣ ፕሬዘንት ነው እና እነዚህ አሁን 8-9 ጉዳዮች ያስቀመጣቸው እያንዳንዳቸው ኮሚቴ አሁን አላወቅ አፖሎት አውቀን የጋራ እውቀት ይዘነው እና አይ አፕሪሺየት የፕሮግራሙ ፕሮግራሙ አወጣን ግን ናንስቶፕ ነው ያለበት ናንስቶፕ ለእያንዳንዱ የሀገር ጉዳይ እያስቀመጥኳቸው ሊቀመጡ የሚችሉ ይሆናል። የንግድ መግለጽ የለባቸው እና ሀገርነት ቲንክ ኢዝ ኢምፖርታንት ኮንሰፕት ግን በምን ጉዳዮች መቀመጥ አለባቸው። በጣም አመሰግናለሁ። አቶ ስብሃት ነጋ መልእክታቸውን አስተላልፈዋል። አስተያየታቸውን እንዴት የአብሮነትን መረዳታቸውን በተመለከተ ገልጸዋል። እናመሰግናለን። ቀጣዩ ተናጋሪያችን እንዲዘጋጁ ልናገር ዶክተር ኢስማኤል ጎርሲ ናቸው። ግን ከዛ በፊት የማሳውቃቸው ነገሮች አሉ። እንግዲህ ቀደም ሲል ስለ ክብረ ወሰኑ መሰበር ተናግሬ ነበረ። የነበረኝ መረጃ በወቅቱ የነበረው የርዕዮት መረጃ ብቻ ነው። እሱም የገለጽኩት ቁጥር and counting ነው። አሁን ስንት ነው ቁጥሩ? ዜና 214613 እንግዲህ በርዕዮት በኩል ያለውን ቁጥር ሰምታችኋል። 214000 በላይ ሰው ተከታትሎታል። በኢትዮ ፎረም በኩል 150,000 እና ከዛ በላይ ሰው ተከታትሎታል። ምክንያቱም ቁጥሩ ከተላከልንም በኋላ በፍጥነት ስለሚጨምር ነው። እና በሐሳብ ገበታ በኩል በዩቲዩብ የተከታተለው ከ90,000 በላይ ነው። እየጨመረ ስለሚሄድ ነው በላይ ነው የምለው። እንደዚሁም በዩቲዩብ ከ75,000 በላይ ሰው የተከታተለው ነው። ስለዚህ በድምር ወደ 150-160,000 በላይ ሰው ደርሶታል ማለት ነው። መልእክቱ የሰልፉ ታዳሚ ነበር ማለት ነው። በነገራችን ላይ ቀደም ሲል ከጠቀስኳቸው የኢሳን ቴሌቪዥን፣ የዛራ ሚዲያ እና የአሰና ሚዲያ በተጨማሪ በጊዮን ዓለም አቀፍ ሬዲዮም በመላ ኢትዮጵያና በመላ ዓለም እየተሰራጨ ነው ስርጭቱ። ስለዚህ አሁን ባለው ሁኔታ የኢትዮ ኒውስ 56,000 እና ከዛ በላይ ነው። ከዛ በላይ ያልኩት ከደቂቃዎች በፊት ስለነበር መረጃው የደረሰኝ። አሁን በእርግጠኝነት 65-70,000 ደርሶ እንደሚሆን መናገር ይቻላል። ስለዚህ አሁን ባለው ሁኔታ እንኳን ከግማሽ ሚሊዮን ታልፏል። ይሄ እንግዲህ በጥቂት ሚዲያዎች ውስጥ ያለው ነው። በርዕዮት፣ በሐሳብ ገበታ፣ በኢትዮ ፎረም እና በኢትዮ ኒውስ በኩል ያለው ተከታታይ ብቻ ግማሽ ሚሊዮን አልፏል። ከ30 በላይ ሚዲያዎች ይህንን አሰራጭተዋል ብለናል። በሚሊዮን የሚቆጠሩ ሰዎች ቀደም ሲል በጠቀስኳቸው ሬዲዮና ቴሌቪዥን የሳተላይት ስርጭቶች ተከታትሎታልና በጣም ካሰብነው ከገመትነው በላይ የሆነ ሰው በዚህ ሰልፍ ላይ ታድሟል ማለት ይቻላል። እና እነዚህን እንግዲህ መልእክቶቻችንን እያስታወሳችሁ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ እያለን መፈክራችንን በስፋት እናስተጋባ። ስለዚህ እንጻፍ፣ እንነጋገር። ይህንን ተከትሎ በነገራችን ላይ በርዕዮት ተከታታይ ውይይቶች ይኖራሉ። እዚህ ላይ የቀረቡ እንግዶችን መጥተው እንዲህ ለሰልፈኛ በሚነገር መንገድ ብቻ ሳይሆን በትንተና የሀገሪቱን ችግር በተመለከተ ያላቸውን እይታ ያቀርባሉ። ስለዚህ እንቀጥላለን። ይሄ ውይይት፣ ይሄ ትብብር፣ ይሄ መቀባበልና መቀራረብ መቀጠል አለበት። ትክክለኛ መንገድ ላይ ነው ያለ ነው። በዚህ በጣም ደስ ይለኛል። እንግዲህ ቀጥሎ ዶክተር ኢስማኤል ጎርሲ ይናገራሉ። የሶማሌ ክልል ተወላጅ ናቸው። የሶማሌ ዲሞክራቲክ ካውንስል አመራርም ናቸው። በተለያዩ መገናኛ ብዙሃን ፖለቲካዊ ትንታኔ በማቅረብና ሀሳባቸውን በማጋራት ይታወቃሉ። እሳቸውም እንደዚሁ 10 ደቂቃ አላቸው። ጦርነት እንዴት እንዲቆም፣ አገዛዝ እንዴት እንዲያበቃና ሰላም በዘላቂነት እንዴት ሊመጣ እንደሚችል በእሳቸው በኩል ያለውን ሀሳብ ነው ሀሳብ ያቀርቡልናል። መቀጠል ይችላሉ። ይሰማል? ይሰማቸዋል? ይሰማል። ከጀርባ ግን ድምፅ አለ። ቢቻል
ቅርታ አድርግልኝ። ይቀጥሉ። እሺ ኦኬ መጥፎ ቦታ ነው ያለው ቅርታ። እና አንደኛ ያው በተለይ ለልደቱና ላንተም ይሄንን ፕሮግራም ያዘጋጃችሁት ከልቤ ነው የማመሰግነው። ትልቅ ስራ ነው። በተለይ በአሁኑ ጊዜ ኢትዮጵያ በ11ኛ በመስቀለኛ መንገድ ያለችበት በጣም የሚያሳዝን ሁኔታ ላይ ነው ሀገራችን። በጣም የሚያሳዝን ሁኔታ ላይ ይሄንን በተለይ እኔ ልደቱን እንደነ ማርቲን አሚን ኪንግ እና እንደነ መሃትማ ጋንዲ ነው የምቆጥረው። ያው ሰው የሀገሬ ሰው ሶማሌ መለያል ፊቱ ከሆነ ያው ትንሽ ያሳፍራል፣ ግን ቃላቶች የለኝም በሆኑት ለማናገር። ሎን ስትረግል እያደረገ ሁልጊዜም ይሄንን በተለይ ኢትዮጵያኖችን ማቀራረብ ከተለያዩ ኢትዮጵያኖች አንድ ላይ እንዲመጡና እንዲነጋገሩ በማድረግህ በሶማሌ ህዝብና በኢትዮጵያ ህዝብ በጣም ነው ማመሰግን ወንድሜ። ሁለተኛ ከዚህ በኋላ ያው ለመናገር አውቆ ነው ቴድሮስ እንደዚህ ያደረገኝ፣ አሁንም አጋር ሊያደርገኝ ነው። ምን መሰላችሁ? ስቀልድ ነው ከእንደነዚህ አንጋፋ ሰዎች በኋላ መናገር ራሱ የኛ ሰው ምን ይላል? አሁንም የምንድነው የወፍ ጩኸት ነው የሚሆነው እና የትም አይደርስም ማለት ነው። ግን ለሆነው ትንሽ እንኳን እስቲ አንዳንድ ነገር ልንካ። እንዴት ነው ኢትዮጵያ ራሴን መጠየቅ ሁልጊዜ የምፈልገው፣ ኢትዮጵያ ያልተገዛች አገር በአፍሪካ ውስጥ ሆና ለምንድን ነው ሁልጊዜ ከዚህ ከጦርነት ማንወጣው? ሁልጊዜ ለምንድን ነው? ለምሳሌ በአሁኑ ጊዜ እንደምታውቁት በዓለም ደረጃ ዛሬ ይሄ ኢንተርናሽናል ሩል ቤዝ የሚባለው ኒው ሊበራሊዝም የሚባለው የነበረው ከሁለተኛ ዓለም ጦርነት የተደረጉት ኢንስቲትዩሽኖቹ እየተቀየረ ነው ዓለም። በዌስት አፍሪካ የሚታይ ዛሬ ኩዌሽናቸው ኢትስ አ ኩዌሽን ኦፍ ፓወር አንድ ሪሶርስ። አሁን ለምሳሌ እንደነ ኢብራሂም ተዋሪ ብትመለከት የቡርኪና ፋሶ በሚገርም ሁኔታ ነው። ግን የኢትዮጵያ ዛሬ ያው አሁን ቀደም ከመግባቴ በፊት እናንተ ጋር ይሄ የታወቀ ሪፖርተር ያነብ ነበር። ትልቁ እዛ የሚያወራው ምን መሰላችሁ? ኮንስቲቱሽኑ እንዴት እንቀይራለን እና ነገሩን ለማሳጠር ኢትዮጵያ ትልቅ ችግር ያጋጠመን ይሄ ናሽናል አይደንቲቲ አለመፍጠራችን ነው። ትልቁ ችግራችን ይሄ ሀገረ መንግስት የሚባል አለመፍጠራችን ነው። ይሄ ነው ትልቁ ችግራችን እና ለዚህ ነው ዛሬ በትግራይ ውስጥ ብታዩት ያ ሁሉ ጦርነት ተካሂዱ። አሁን ለሞንዳውን ፈረንሳይኛ ሲጽፍ ምንድነው ያለው? ከ40 ዓመት በኋላ ወደ ኋላ ወሰዷቸው። 40 ዓመት በኋላ ያ ሁሉ እንደዛ ተደርጎ አሁንም የፖለቲካ ስትረገል እዛ አለ። በዚህ በፋኖ ብንመጣ ደግሞ ማአት ችግሮች እንደዛው አሉ። ይሄ የፋኖ ምንድነው የተለያየ ሪጂኖች ወደ ኦላ ስንመጣ ይሄ እና የኔ ቻሌንጅ ለዚህ ለቤት ምን መሰላችሁ? ሁለት ብቻ ነው። አንደኛ ነገር ሶማሌ ሲተረት ምን ይላል? ነበድ ለአን ዋኖሎ ለአን፣ ሰላምም ከሌለህ ላይፍም የለህም ማለት ነው። አንድ 1994 እዛ ሄጄ ነበረ ሶማሌላንድ፣ እዛ ውስጥ ስብሰባ ነበረ። መሪ ቃሊያቸው እሱ ነበር እና ይሄን ነገር እንዴት ነው ያው ሁላችንም ብንወድም ብንጣላ ይሄ ሶሻል ኮንስትራክት የሆነው በኤትኒሲቲ በሪሊጅን በሪጅን እየተከፋፈል ዛሬ ራሳችን ነው በ21 ሴንቸሪ ትግራይ በኩል አለ፣ አማራ በኩል አለ፣ ኦሮሞ በኩል አለ እና የኔ ቻሌንጅ ምን መሰላችሁ? መንግስቱ ይሄዳል። አሁን እኮ ይኸው ኃይለ ሥላሴ ጊዜ እኮ ህዝቡ ተዋግቶ እዛ ውስጥ የነበሩት እኮ ፊውዳልን የቀየሩት እኮ ከአማራ ከዛው ከቤተሰብ የመጡ ሰዎች ናቸው። ሁለተኛ ብንመለከት በዛ በደርግ ጊዜ እንደምታውቁት ያው የቃላቶች ጦርነት ነበረ። ያው ምንም ችግር የለም፣ በዛው ሁሉም ሰው በአቅሙ ነው የሚናገረው። የነበረ ሁኔታ እናሸንፋለን እናሸንፍ የሃፓና የሚወሰው በዛ ጦርነት ትንሽ ሰማራይዝ ማድረግ ነው። አሁን ያው መጨረሻ ላይ ያው አብይ ሲመጣ ሁላችንም ዩፎሪክ ሆነን እዛ ሄደን በጣም በቃ ተቀይሯል ብለን ነበር ያሰብነው። አሁንም ደግሞ ይሄ እጣ ፈንታ አጋጠመን። ፈረንሳይ ምን ይላል? አፕሬ ላ ዴሉዥ፣
ከአውሎ ንፋስ በኋላ ምንድነው የሚመጣው? እና የኔ ቻሌንጅ አሁንም ያው ብንወድም ብንጠላም ያን ሁሉ እንደ አሸን በኃይለ ሥላሴ ጊዜ የነበረው ሊበሬሽን ፍሮንት መጨረሻ ላይ ሩጫቸውና ማራቶን የሚሮጡት ወደ 4 ኪሎ ነው። ከዛም በኋላ ሁላችሁም እንደዛ ነው። እና እንዴት ነው አሁን ያው ከዚህ ዛሬ ይሄ ሁሉ ጮኸት ይሄ ሁሉ ወሬ በኋላ what is to be done? ከዚህ ምንድነው ድሮ የምናረገው? what kind of lesson we are drawing? እኔ እንደሚመስል አንድና አንድ ብቻ ነው። ያው ሶማሌ አሁንም ምን ይላል ሲተርት አንድ ጣት ፊትህን አያጥብም በአምስት ነው ማድረግ የምትችለው። እና ወደንም ጠላንም አንደኛ ነገር ሰላም ለሁላችንም ያስፈልጋል። ሶማሌም ቢሆን ኦሮሞም ቢሆን አፋርም ቢሆን የተለያዩ ህዝቦች ብንሆንም ሰላም አስፈላጊ ነው። ሌላው ደግሞ ያው ልዩነታችን ብቻ ላይ ለምን እንሮጣለን? በሪሊጅን ቅድም እንዳልኩ ይሄ this is a social construct ይሄኮ ሶሻል ኮንትራክት እና ለምንድነው ኮመን ዲኖሚኔተር የሚያደርገን ወደዛ ለምን አንሄድ? ሌላ ደግሞ መጠየቃችሁ እዚህ ቅድም እንዳልኩት ቻሌንጅ ማድረጋችሁ ገና ABC of politics ገና ይቅርታ አድርጉልኝና ውጭም ሆነን አልተማርንም ማለት ነው። ይቅርታ አድርጉልኝ። ምን ማለት ነው? መነጋገር እንኳን አንችልም። ዛሬ ሁሉ ስለ አብይ ብዙ ማውራት ይቻላል። ቀላል እኮ ነው። አሁን ድሮ እኮ የአፋር ምንድነው ግመል እንኳን ባንዲራ ታውቃለች ትሉ ነበር አለ። የኛ ግመል ዛሬ የአብይን ችግር ታውቃለች። ይቅርታ አድርጉልኝና ሜታፎር ቢሰጣችሁ እናውቃለን እኮ በደንብ አድርገን በዛ ያለው ህዝብ ወጥቶ መግባት የማይችልበት ከ5 ሚሊዮን በላይ ወጣቶች ትምህርት ቤት ማይሄዱበት ነው አማራ ሪጅን ዛሬ። we know that all that ይሄ እኮ ችግሩን በደንብ ነው ሁላችንም በደንብ ነው የምናውቀው። ግን እንደዚህ አይነት መድረክ ሲመጣ ህዝቦቹን ማነጋገር ነው የሚያስፈልገው ወንድሞች። ትልቁ is a question of dialogue። ሰው ከተነጋገረ በኋላ ደግሞ አንወዛ ሀዘል ነው ዋን ህሺን ይላል ሶማሌ። መነጋገር ማለት አብሮ በቃ በኋላም አብሮ መስራት ነው ማለት ነው። እና አንዳንድ ደግሞ ለዚህ ለሾርት ተርም መስራት የምንችለው ለወደፊቱ የአይዲዮሎጂ እንደምናውቀው ደግሞ ሁለት ጥያቄዎች አሉ በኢትዮጵያ throughout the Ethiopian history the land question የነበረ ያን ደርግ የፈታው እና the question of nationality አለ። ምንም ዛሬ ኦላ የሚባለው እኮ ከዛ ነው፣ ትግራይ የሚባለው ከዛ ነው፣ አማራ ይሄ አለ እኮ ነው። ግን ከዛ ቢዮንግ ከዛ እንዴት እናያለን ነው። እና አሁንም ወንድሞቼ ብዙ ማውራት ይቻላል። ቃላቶች በደጋግም ብዙ ማውራት ይቻላል። ግን ለልደቱና ለማን ነው ወንድሜ one of the best media የሚያካሂደው ቴዎድሮስ ቻሌንጅ ለእናንተም መሰላችሁ። አሁንም እንዴት ነው እነዚህ የተለያየ አይዲያዎች ቀላል አይደለም። እንዴት ነው የምናነጋግረው? ከዛ ውስጥ ደግሞ አስቸኳይ እንዴት ነው ሌላ ተው በዚህ በሶስቱ እንኳን በዚህ the next አንድ አመት ከሰራን እኮ ይሄን መንግስት እኮ መቀየር ይችላል። አንደኛ እምቢ ማለት ብናደርግ ኢትዮጵያ ውስጥ ቀላል እኮ ነው። ሁለተኛ ሬሚተንስ ስንት ይመጣል? ኦልሞስት ሞር ዳን 3 ቢሊዮን ነው ወደ ኢትዮጵያ የሚላከው። ቀጥታ እንዴት ይሄዳል ብለን ራሳችንን ብንጠይቅ ሶስተኛ ደግሞ ወደንም ጠላንም ሁላችንም እኮ we are Ethiopians እንዴት አብሮ እንኖራለን? how we can live together ወደዛ ብንሄድ ጥሩ ነው ብዬ ነው የምገምተው። እና አሁን ለምሳሌ ያሉት ዶክተር ኦኬ መጨረሻ ላይ ምለው መሰላችሁ ይሄ ማነው አሁን መንግስት ስንባል ቁብሉነቱን ይሄ ማክስ ቬበር ምን ይላል? ቁብሉነቱን የሰጠነው ራሳችን ነን ኮንሰንት ሆነን ከሱ ጋር እና ይሄ ማንንም ህዝብ ራሱን ያስቀመጠበት ቦታ ነው ማለት ማንንም ያስተዳድረው እና let us not just complain action oriented አድርገን አንዳንድ ነገሮች ይዘን ወደፊት የምንሄድበትን አብሮ እንዴት እንደምንሰራ ዲዛይን ብናረግ ጥሩ ነው ብዬ ነው የምገምተውና በዚህ ጨርሻለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ታይም በትክክለኛ ሰዓት ነው መልእክቱን ያሻገሩልን።
ቅደም ተከተል ስለሚያስፈልግ ነው እንጂ በእውነቱ ማንንም አጋር የማድረግ ወይ ወደ ኋላ የማድረግ ሀሳብ የለንም። ስቀልድ ነው ገብቶኛል እንደው ክሊር ለማድረግ ፈልጌ ነው። ግን እንደሱ ከሆነ አቶ ስብሐት ነጋም አጋር አቶ ስብሐትን በጠየቅ ነበረብኝ። እሺ በጣም አመሰግናለሁ። እንግዲህ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ እያልን ድምጻችን በመላ ኢትዮጵያ በመላ ዓለም እየተሰማ ነው። አገዛዙ ኢንተርኔትን በማቆም ዩቲዩብን በማቆም ዳታ ዋይፋይ በመዝጋት ወዘተረፈ አክሰስብል እንዳይሆን ብዙ ነገር ቢያደርግም በተለያዩ መገናኛ ብዙሃን በኩል በኦንላይን ብቻ ከ30 በላይ በሆኑ መገናኛ ብዙሃን በቴሌቪዥን ደግሞ በኢሳን ቴሌቪዥን፣ በዛራ ሚዲያ፣ በአሰና ቲቪ፣ በጊዮን ዓለም አቀፍ ሬዲዮ በኩል በስፋት በሳተላይት እየተሰራጨ ነው እና ኦልሬዲ ቀደም ሲል የጠቃቀስኳቸው ቁጥሮች አሉ። በዛ ላይ አሁን እሱም እያደገ መሆኑ እንደተጠበቀ ሆኖ በዛራ ሚዲያ በርከት ካሉ ደቂቃዎች በፊት ወደ 58,000 ሰው እንደተከታተለው and counting እንደሚሆን ምንም ጥያቄ የለውም። አሁን ባለው ሁኔታ በእርግጠኝነት ከ600-700,000 ሰው በላይ ይህንን የበይነመረብ የተቃውሞ ትዕይንት እንደተከታተለው በእርግጠኝነት መናገር ይቻላል። ግን ይሄ በጣም በጥቂት እንግዲህ ቀደም ሲል የጠቀስኩት የሬዮትን፣ የኢትዮ ፎረምን፣ የዛራን፣ የኢትዮ ኒውስን የሀሳብ ገበታን ብቻ በመደመር ነው። እነዛን በ30 ሚዲያዎች የተሰራጩ ቁጥሮች ሁሉ አንድ ላይ አምጥተን በይፋ እናሳውቃችኋለን። አንድ ሌላ ጋዜጣዊ መግለጫ መስጠት እንደሚያስፈልግ ነው የሚገባኝ። አሁንም ጋዜጠኞች ተጠርተው ከዚህ ምን እንማርበታለን፣ እንዴት መቀጠል ይገባል የሚለው ላይ በዚህ ደረጃ ያሉ መገናኛ ብዙሃን እንደሚያሰራጩት ተስፋ የሚደረግበት ሌላ ጋዜጣዊ መግለጫ እንደሚያስፈልግ ይገባኛል። ግን ተነጋግረን እንግዲህ እንገልጣለን ከአስተባባሪዎቹ ጋር። ይሄ የኔ አስተያየት ነው፣ አስፈላጊነቱን ለመግለጽ ብቻ ነው። እንግዲህ ብዙ መልእክት ተሻግሯል። ዛሬ ሰላምን አክብረናል፣ ጦርነትን ተጠይፈናል፣ አገዛዝነትን ተጠይፈናል። አገዛዝ እንዲያበቃ፣ ጦርነት እንዲቆም፣ ሰላም እንዲመጣ ጠይቀናል፣ ጥሪ ያሰምተናል። በመቶ ሺዎች እና በሚሊዮኖች በሳተላይት ቴሌቪዥንና በሬዲዮ በኢንተርኔት መልእክቱ ደርሶታል። ሰልፈኛው ታድሟል። ስለዚህ የመዝጊያ የማጠቃለያ ንግግራችንን የአብሮነት ኢትዮጵያ አስተባባሪ ኮሚቴ የህዝብ ዝግጅት አስተባባሪ ኮሚቴ ሰብሳቢ የሆነውን ልደቱ አያሌውን አጠር ያለ የማጠቃለያና የመዝጊያ ንግግር እንዲያደርግ ልጋብዘውና በዚያ ትዕይንታችንን እንፈጽማለን። ግን ያ እየተደረገ መፈክር አሰሙ፣ አስተጋቡ፣ ጻፉ፣ ተናገሩ። ዛሬ በቀረቡት ሀሳቦችና ምክረ ሀሳቦች ላይ ተነጋገሩ፣ አውሩ ማለት ሀሳብን መለዋወጥን የመሰለ ነገር የለም። ኢትዮጵያውያን ብሔር፣ ሃይማኖት፣ አካባቢ፣ አተያይ ሳይገድበን እንነጋገር። ምክንያቱም የህልውና ፈተናችን የተናጠልም የጋራም ነውና ይህንን በጣም ጎላ አድርጌ መጥቀስ ፈልጋለሁ። ልደቱ መድረኩን መውሰድ ትችላል። አይሰማም። ሚዩት የሆንክ ይመስለኛል። አንሚዩት። ይቅርታ። በጣም ነው የማመሰግነው ቴዲ። በምስጋና መጀመር ፈልጋለሁ። አንደኛ ይህን መድረክ በጥሩ ሁኔታ ነው የመራኸው ቴዲ። የጉዳዩ ባለቤት ብትሆንም ምስጋና ይገባሃል። በእውነት በጣም በጥሩ ሁኔታ ነው የመራኸውና እናመሰግናለን። ይሄ እንትን ተሳክቷል። ይሄ ትዕይንተ ህዝብ በደንብ ነው የተሳካው። ከሶስቱ ሁለቱን ኦልሞስት ከትናንት በፊት ጀምሮ አሳክተን ነበር። ማለትም የተናጋሪዎች ተሳትፎና የሚዲያ ተሳትፎ፣ የህዝቡ ተሳትፎ ነበር የቀረን። በጣም እጅግ ፈሪ መሆናችንን ነው ያወቅኩት። 100,000 የሚመለከተው ብለን ማለታችንን እንደ ድፍረት ቆጥረን ተሳቀን ነበር። ግን እውነቱን ለመናገር የኢትዮጵያ ህዝብ አላሳፈረንም። አገር ቤት ከፍተኛ የሆነ የኢንተርኔት ጫና፣ የመዝጋት ጫና ባለበት ሁኔታ በ3-4 ቻናሎች ብቻ ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። እርግጠኛ ነኝ አሁን ፕሮግራሙ ካለቀ ከ5-10 ደቂቃ በኋላ የሁሉንም ያስተላለፉትን የ30 ቻናሎች ውጤት ካየነው ከሚሊዮንም በላይ ሊሆን ይችላል፣ በዩቲዩብ ብቻ የተሰራጨው ማለት ነው። ስለዚህ በአጠቃላይ የዚህ ትዕይንተ ህዝብ ዓላማ ተሳክቷል። ለምንድን ነው የተሳካው? ህዝቡ መልእክቱ ደርሶታል፣ አቋሙን ገልጿል። በኢትዮጵያ ታዋቂ የምንላቸው ተጽዕኖ ፈጣሪ የምንላቸው የፖለቲካ ኃይሎች በአንድ ላይ ተሰባስበው ድምፃቸውን ሲያሰሙ ታይቷል። ይሄ ቀላል
ውጤት አይደለም እና አዲስ የትግል ተነሳሽነት ተፈጥሯል ማለት ይቻላል። ስለዚህ አንደኛ የተናጋሪዎችን ከልብ እናመሰግናለን። በጣም በሚገርም ሁኔታ ብዙ ጊዜ እንዲህ አይነት መድረክ ስናዘጋጅ 2-3 ሰው በተለያየ ምክንያት ሳይገኝ የመቅረት ጉዳይ የተለመደ ነው። ዛሬ ከያዝናቸው 15 ሰዎች ውስጥ አንድም ሰው አልተጓደለም። ሁሉም ናቸው የተገኙት እና በተናጋሪዎች ረገድ ትልቅ ውጤት ነው የታየው። ከሁሉም በላይ ደግሞ ተናጋሪዎች ቅድም እንዳልኩት የተለያየ የአስተሳሰብ ልዩነት ከኛም ጋር እርስ በራሳቸው እያላቸው የጉዳዩን ትልቅነት የኢትዮጵያ ሕዝብ አጀንዳነት ብቻ በማየት መገኘታቸው ምን ያህል ካለፈ ስህተታችን ድክመታችን የኢትዮጵያ ተቃዋሚ ኃይሎች እየተማርን እንደመጣ እና ወደፊት ወደ ተሻለ አቅጣጫ ለመሄድ እየተዘጋጀን እንደሆነ የሚያሳይ ይመስለኛል እና ተናጋሪዎች ከልብ ነው የማመሰግነው። አክባሪ ይስጥልኝ። በመቀጠል መገናኛ ብዙሃን መጀመሪያ ያስቀመጥነው እቅድ 10 መገናኛ ብዙሃን ላይቭ ቢያቀርቡት በቂ ነው የሚል ነበር። አሁን በ3 እጥፍ ከ31 በላይ መገናኛ ብዙሃን ላይቭ አቅርበውታል። ልክ እንደ ፖለቲካ ሰዎቹ ሁሉ የመገናኛ ብዙሃኑም ከኛም ጋር እርስ በራሳቸውም የተለያየ ቅራኔና ልዩነት አላቸው። ይሄ አጀንዳ ግን የጋራ አጀንዳችን ነው፣ የህዝብ አጀንዳ ነው፣ የሀገር አጀንዳ ነው ብለው ተሳትፎበታል፣ ባለቤት ሆነዋል እና ይህም በጣም ትልቅ ውጤት ነው። ከሁሉም በላይ ያው ቅድም እንዳልኩት የኢትዮጵያ ህዝብ በደንብ የዚህ ትዕይንተ ህዝብ ተሳታፊ በመሆን ከፍተኛ የሆነ ውጤት እንድናገኝ አድርጎናል እና ይሄ ትልቅ ነገር ነውና ምስጋና ይገባል። ሌላው ምናልባት መድረኩን እንደዚህ ስታዩት ቀላል ነገር ይመስላል። ከጀርባ የአብሮነትና የሪዮት ቲም ፋታቶ ሲሰራ ነው አሁን የዋለው የከረመው እና ቀላል አይደለም። ብዙ ሰዎች ከጀርባ የተሳተፉበት ዝግጅት ነው እና የአብሮነት ቲም በእውነት ሊመሰገን ይገባዋል። ውጤታማ ሆናችኋል። የሪዮት ቲም ሊመሰገን ይገባዋል። ውጤታማ ሆናችኋል እና ወደፊት ግን እኛ ብቻ አይደለንም፣ ሌሎቻችሁም የዝግጅቱ ባለቤት ሆናችሁ አብረን እንድንሰራ ነው የምንፈልገው። የላቀ ውጤት የምናመጣው 2፣ 3፣ 4 አካላት ብቻ ሳይሆን ሁላችንም ተባብረን ስንሰራ ነው የሚል እምነት አለኝ። ሌላው ኢትዮጵያን የመሰለ መድረክ ነው ዛሬ ያየነው። በሃይማኖት፣ በጾታ፣ በእድሜ፣ በብሔር ማንነት፣ በፖለቲካ አመለካከት ልዩነት እውነተኛ ኢትዮጵያን የሚመስል መድረክ ነው ያየነው። እውነቱን ለመናገር ኢትዮጵያ ውስጥ ያልነበረው ነገር ይሄ ነው። ይሄ መድረክ ታላቅ መድረክ ነው። ትልቅ ውጤት ነው። ከዚህ አንጻር ከጀነሬሽን አንጻር አሁን ብናየው አቦይ ስብሃትንና ሚስጥረን ብናይ በእነሱ የእድሜ ክልል ካየን ኦልሞስት 4 ጀነሬሽን የተሳተፈበት ነው ማለት ይቻላል። ቀላል አይደለም። ይሄ ቅድም ጀዋር ገልጾታል። ቀላል አይደለም እና በፖለቲካ አመለካከት፣ በትግል ስልት፣ በአይዲዮሎጂ በጣም የተራራቀ ልዩነት ያለንን ግን አንድ የጋራ አጀንዳ እንዳለን ተገንዝበናል። አንድ ሀገር ነው ያለን። እጣ ፈንታው የተያያዘ አንድ ማህበረሰብ፣ አንድ ህዝብ ነው ያለን። በጋራ ከመታገል ውጪ ሌላ አማራጭ የለንም ብለን የጋራ አጀንዳ ያለን መሆኑን ተረድተን የመጣ ነው እና ይሄ ትልቅ መርታ ይመስለኛል። ትልቅ የትግል ተነሳሽነት የሚፈጥር ይመስለኛል እና ይሄ መድረክ የመጀመሪያ ነው እንጂ የመጨረሻ አይደለም። ሪሊ ስለ ሰላማዊ ህዝባዊ እምቢተኝነት ስናወራ ሲሪየስሊ ነው እያወራን ያለው። ወንድሜ ዶክተር እስማኤል በአንድ ዓመት ውስጥ ለውጥ እናመጣለን ስትል ሰምቻለሁ። እኔ ትልቁ ችግር የተቃዋሚ ፓርቲዎች መግባባት፣ መደማመጥ፣ መከባበር፣ በጋራ ጉዳይ አብሮ መስራት መቻል ነው እንጂ አንድ ጊዜ ሁላችንም ተሰባስበን በአንድ ድምፅ መናገር ከጀመርን ዓመት አይደለም፣ ኢብን ወራትም አይደለም፣ በጥቂት ሳምንታት ውስጥ ይሄን አምባገነን መንግስት ወዶ ሳይሆን በህዝብ ትግል ተገዶ ለሰላማዊ መፍትሄ እንዲንበረከክ ማድረግ እንችላለን። እያጋነንኩ አይደለም፣ ይቻላል። ስለዚህ ይሄን መንፈስ ይዘን በቀጣይ ሰፊ ስራዎች ለመስራት እየተዘጋጀን ነው። ዛሬ ተቃዋሚዎቹ አይደለም የተገናኘ ነው። እኛ እርስ በርሳችን አላወራንም፣ አልተወያየንም። ፖለቲካ ፓርቲዎቹ ወይም መሪዎቹ ለህዝቡ ነው መልእክት ያስተላለፉት። ስለዚህ ዋና ሌላ ስራ ይቀራል። እኛ ቁጭ ብለን መነጋገር አለብን፣ መወያየት አለብን፣ መከራከር አለብን፣ መደራደር አለብን። ከዛ በኋላ አንድ የጋራ ጥርት ያለ አጀንዳ ይዘን ተባብረን ይሄ ተስፋ ያጣን የኢትዮጵያ ህዝብ በጋራ ለማታገል የሚያስችል ፕላትፎርም መፍጠር አለብን። ተስፋ ያጣው ህዝብ ተስፋ እንዲኖረው ማድረግ አለብን። ይሄ ደግሞ ይቻላል የሚል እምነት ነው ያለኝ እና ሪሊ ይሄን ጉዳይ ሲሪየስሊ ነው የያዝነው። አሁን ተግተን እየሰራን ነው። እንተባበር እና በአብሮነት በኩል ከማንኛውም የፖለቲካ ኃይል ጋር
ምንም አይነት የሃይማኖት፣ የብሔር፣ የአይዲዮሎጂ፣ የትግል ስልት ልዩነት ሳያግደን ኢትዮጵያ ውስጥ ጠንካራ የሆነ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ከማንኛውም የፖለቲካ ፓርቲ ጋር እና ሲቪክ ማህበራት ጋር ለመስራት ዝግጁ ነን። ይሄ ግን እውን የሚሆነው በጋራ ትግል ብቻ በተናጠል በመሮጥ አይደለም። ይሄን ተገንዝበን ሁላችንም እንረባረብ። አኩርታችሁናል። ከልብ ነው በእውነት የምናመሰግነው። እግዚአብሔር ይስጥልኝ ቴዲ። በጣም አመሰግናለሁ። በጣም ደስ ብሎኛል። እንግዲህ አብሮነት ጥሪ እንዳቀረበው ሁሉ መገናኛ ብዙሃንን በአጠቃላይ ይፋ ባልሆነ ውክልና ወስጄም ቢሆን እዚህ ያላችሁ ተናጋሪዎች፣ የፖለቲካ አዋቂዎች፣ ፐርሰናሊቲዎች፣ የፖለቲካ ፓርቲ መሪዎች ሁሉ ለመገናኛ ብዙሃን ከስካሁኑ የበለጠ ቅርብ ሆናችሁ አንድ ለአንድም ሆነ 2-3 የሆናችሁ ውይይቶችን በተከታታይ በማድረግ ረገድ ለሚዲያ ክፍት እንድትሆኑልን መጠየቅ እወዳለሁ። አንዱ የህብረተሰብን ወይም አጀንዳ መቅረጽ ዲስኮርስ ኢንሪች ማድረግ የሚቻልበት መንገድ እሱ ስለሆነ ይህን አጋጣሚ ተጠቅሜ ያንን መልእክት ላስተላልፍ ብዬ ነው። በሪዮት በኩል ያለው ወደ 234,000 ደርሷል። ስለዚህ ሌሎቹንም ውጤቶች እንግዲህ እስካሁን ሰልፉን የታደመውን ሰውን ቁጥር በተመለከተ ቀደም ሲል እንዳልኩት በይፋ እናሳውቃለን፣ መግለጫም እንሰጥበታለን። በጣም የተሳካ ዝግጅት ነው። ታዳሚዎችን ማለትም ሰልፈኞችን፣ ተናጋሪዎችን እጅግ አድርጌ አመሰግናለሁ። እንነጋገር፣ እንቀራረብ፣ እንተባበር። ጦርነት ይቁም፣ አገዛዝ ያብቃ፣ ዘላቂ ሰላም ይምጣ ማለታችንን እንቀጥል።